በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለእናታችን ለሰማዕቷ ለቅድስት አርሴማ ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ክብረ በዓላት በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ዘውትር ወደ እናንተ የምንለቅላችሁን መንፈሳዊ ገድላት፣ ድርሳናት፣ የቅዱሳን ታሪክ እንዲሁም በየዕለቱ የሚነበቡትን የቤተ ክርስቲያናችን ምንባባቶች የምንተርክላችሁ መሆኑን እያሳወቅን ዘውትር ወደ ቻናላችን በመግባት እንድታደምጡ ስንል በትህትና ቃል እናሳስባለን። መልክዓ ቅድስት አርሴማ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዲህ ብለን እናምናለን። በጳጳሳት አለቃ ጸሎት ለመጸነስሽ ሰላምታ ይገባል። በእግዚአብሔር ፈቃድም ከእናትሽ ማኅፀን ለመወለድሽ ሰላምታ ይገባሻል። ለዚህ ንግግር መግቻ የሚሆን የምስጋና መብራትን በአንቺ ሾምበት ዘንድ አንደበቴን አስማሚልኝ፣ በጭንቄ ጊዜ ባለቤቷ አንቺ ነሽና። በቃል ኪዳን መጎናጸፊያ ለተጠቀለለ ስምሽ መታሰቢያ ሰላምታ ይገባዋል። የጥራቱ ኅብር ለሚያበራ ፀጉርሽ ሰላምታ ይገባል። ትዕግስትን የተሸለምሽ ገድልንም ለተጎናጸፍሽ ቅድስት አርሴማ ሆይ ረቂቅ የሚሆን የኃይልሽ ትርጓሜ መሸከሚያ ባንደበቴ በኔ ቃል የሚጻፍ ሃይማኖት ሽቱን ለተቀባ ራስሽ ፍጹም ሰላምታ ይገባል። የማስተዋል ብርሃንን ተመልቶ ለነበረ መልክሽም ሰላምታ ይገባል። ቅድስት እናቴ አርሴማ ሆይ ጌታሽ የዕፀ መስቀል ላይ የወደቀ በግን እስከሚያገኝ ድረስ የተረሳ አዳምን በፈለገ ጊዜ ከሰማይ ከብልጽግና ወደ ታች ምድር ወረደ። የመልክና የደም ግባት መወደድ ላላቸው ቅንድቦችሽ ሰላምታ ይገባል። እንደ ብርሃን ከዋክብት ለሚያስደስቱ ዓይኖችሽም ፍጹም ሰላምታ ይገባል። ቅድስት አርሴማ ሆይ ከአዲስ ቃል ኪዳን ምንጭና ከለመለመ ፈለግ ጋራ ወደ ታመመችና ባሕሪዋ ውሃነት ወዳላት ሥራዬም የሕይወት መድኃኒት ውሃን ከአንቺ ዘንድ ይፍሰስልኝ። የምስራች ወርቆቹን ለተሸለሙ ጆሮችሽ ሰላምታ ይገባል። ደሮማን ቅርፊት ቀዮችሽ ለሚሆኑ ጉንጮችሽም ሰላምታ ይገባል። በደብረ ሲና 10ቱ ቃላት እንዳሉበት ታቦተ ጽዮን ቃል ኪዳን ያለሽ የእውነት ኃይል ታቦት አርሴማ ሆይ ከይቅርታሽ ደመናም የተነሳ የሚፈውስ ያማረ ሕይወተ መና ወደ ተራበ ሆዴ መግቢ። ንጹሕ በሚሆን ወርቅ ተነበዩ አፍሽና ከንፈርሽ ጋራ አንዱ እንደተመረጠ ሽቱ ዕቃ ለሚያስደስቱ አፍንጮችሽ ፍጹም ሰላምታ ይገባል። ለተጨነቁና ውሃን ለተጠሙ የበረከት ጸበል አርሴማ ቅድስት ሆይ ከረድኤትሽ ሰማይ የነጠበ ዝናብ ኃይልሽና ፍቅርሽ ውሃሽም በኔ ላይ ይፍሰስ።
እንደ ዕንቁ ለተደረደሩ ጥርሶችሽ ሰላምታ ይገባል። የጌታችንን መስቀል ነገር ለሚናገር ልሳንሽም ሰላምታ ይገባል። የሰማዕታት ምሰሶ የደካሞች ኃይል የምትሆኝ ቅድስት አርሴማ ሆይ የነበልባልና የእሳት ዲን ስቃይ ባንቺ ጠፋ፣ የታመነ ታሪክሽን እንዲህ ይላልና። የተበተነ ልቦናን ለሚሰበስብ ቃልሽ ሰላምታ ይገባል። ደዌ ኃጢአትን ለሚያድን ሕይወት ትንፋሽም ሰላምታ ይገባል። የምስኪኖች ተስፋ የደካሞች አረጋጊ አርሴማ ቅድስት ሆይ የሚያቃጥል እሳትና ከባድ በሚሆን ጨለማ ዘመን ጊዜ በሚጠቅም ቃል ኪዳንሽ አድኝኝ። ምስጋና ወተትን ለጠባ ጉሮሮሽ ሰላምታ ይገባል። እንደ ሰይፍ ስለት የወርቅ ገንቦን ለተሸለመ አንገትሽ ሰላምታ ይገባል። ልዩ በሚሆን በሥላሴ ባሕርይና የተዘጋጀ አንድነት ብርሃንን በመቀበል ከሰማዕታት ጋር ያለ ወንጀል ቅድስት አርሴማ ሆይ ከተቀደሰ ቦታሽ እንዴት አየሽ? የስቃይ ቀንበር ለተሸከመ ትከሻሽ ሰላምታ ይገባል። የስዕልሽ መንበር ለመገረፍ ንግስ ለሆነ ጀርባሽ ሰላምታ ይገባል። በረሃውን ከረፍት ጋር የሚያለመልም ዝናመ ምሕረትን አርሴማ ሆይ አሳስቢልን። የዓለም ወርቅን ለጠላ ደረትሽ ሰላምታ ይገባል። የመቅሰፍትና የስቃይ መቀመጫ ለሚሆን ብብትሽ ሰላምታ ይገባል። አርሴማ ቅድስት ሆይ የመሰናክል ድንጋይ ድርጣድስ በተፈታተነሽ ጊዜ ስለ ሃይማኖትሽ ያዕቆባዊ መጽሐፍን ትገልጭለት ዘንድ ጣዖታትንም አጠፋሽ፣ ባዕድ አምልኮትንም ሰበርሽ። የሕማማት ወርቅን ለተሸለሙ እጆችሽ ሰላምታ ይገባል። የኃጢአት ዓለቶችንም ላጠፉ ክንድሽም ሰላምታ ይገባል። አርሴማ ቅድስት ሆይ ስለ ፍቅርሽ ልቤ ተመስጧልና ስለ ነፍሴም ቁስል የጣፈጠ ሽቶን ትቀቢልኝ ዘንድ ጥቂት አዘጋጅልኝ። የትዕግስት ትራስ ለሚሆን ክንድሽ ሰላምታ ይገባል። አዲስ የሚሆን ተስፋ አካልን ለሚልክ ክንድሽም ሰላምታ ይገባል። የይቅርታ አዳራሽ አርሴማ ቅድስት ሆይ ከወንጌላዊት መቅደስ በምሽት ጊዜ ከብስራታዊ መንበር ውስጥ እንደ ልመናዬ አገልጋይ ኃይልሽን ይሰዋልኝ። ጸጋ ሀብትን ለሚሰጥ ማዕልድሽም ሰላምታ ይገባል። የጥበብ መብራቶችንም ለሚሆኑ ጣቶችሽ ሰላምታ ይገባል። የቅዱሳን መመኪያ ቅድስት አርሴማ ሆይ እንደ ሰማዕታት አለቃ ጊዮርጊስ የሁሉ ጌጥ ራሶችና አራዊት ረግጥም ዘንድ የአብ ሥልጣን ለእኔ ላኪልኝ። ነጭነታቸው ለሚያስደንቁ ጥፍሮችሽ ሰላምታ ይገባል። እንደ ትዕግስት ፏፏቴ ወተት
ምንጭ ለሚሆኑ ጡቶችሽም ሰላምታ ይገባል። ቅድስት አርሴማ ሆይ በረድኤትሽና በአንቺ ፍቅር ተደፋፍሬ የወደቀ ጠላቴንም ምስክርም ከፊቴ ይበተን በሰማይና በምድር ተመጻድቆብኛልና። ስቃይን ለተጎናጸፈ ጎኖችሽ ሰላምታ ይገባል። ትርጓሜ እህልን ለተመገበ ሆድሽም ሰላምታ ይገባል። አርሴማ ቅድስት ሆይ አፌ ስምሽን ባመሰገነ ጊዜ በመነሳት ድኖም የተስፋሽ ውሃን እስከማገኝ ድረስ በእኔ ላይ ይቅርታ ዝናብ ይፍሰስልኝ። ጨለማና በቀልን ለተወ ልብሽ ሰላምታ ይገባል። እንደ አዲስ ወንጌል ምቾት ንጹሕ ለሚሆኑ ኩላሊቶችሽም ሰላምታ ይገባል። ቅድስት አርሴማ ሆይ ሦስት ለሚሆኑ የሥላሴ ስምን በመታመን በጠራውሽ ጊዜ በኃይልና በረድኤት ቀን ዳጎን ጠፋ፣ ጣዖታቱም ፈረሰ። የጌታ አገዛዝን ለሚስብ ሕሊናሽ ሰላምታ ይገባል። ለትሩፋት ሰውነት ጋር አንድ ለሚሆኑ አንጀቶችሽም ሰላምታ ይገባል። የጳውሎስ ሰይፍንና የጴጥሮስ ሐሳብን የተቀበልሽ አርሴማ ሆይ የቀኑ የዕለቱ ታረጋጊኝ ዘንድ የረድኤትሽ ባሕሮች በላይ ላይ ይስፋፉ። ከርኩሰት ንጹሕ ለሚሆን ለውስጥሽ ሰውነት ሰላምታ ይገባል። አዲስ የሚሆን ተስፋ ፍሬ ላፈራ ጅማትሽም ሰላምታ ይገባል። የትንቢትና የመጽሐፍ ምንጭ ቅድስት አርሴማ ሆይ በገነት ልቤ ዘወትር በለስ ያገኝ ዘንድ በጸብና በተንኰል ዘመን ጊዜ የፍቅርን ውሃ ጠጪኝ። ከሆድ መካከል ላይ ለሚኖር ማዕከላዊ መለያም ላለው እንብርትሽ ሰላምታ ይገባል። የመድኃኒታችን ክርስቶስ ሙሽራ ቅድስት አርሴማ ሆይ ከተወደደ ጌታችን ጋር ሰማያዊ ከሚሆን ሰርግ ቤት ውስጥ በተቀመጥሽም ጊዜ በቃል ኪዳንሽ መክፈቻ ደጃፍን ለኔ ክፈችልኝ። የሕማማት መታጠቂያን ለታጠቀ ወገብሽ ሰላምታ ይገባል። ቁመትን ለተጎራበቱ መንቶችሽ በብብቶችሽም ሰላምታ ይገባል። አርሴማ ቅድስት ሆይ መብራትን ባጣን በዚህ ዘመን መቋቋም ለኔ ብርሃን ጥበቃን ታበሪልኝ ዘንድ ከዓለም እንኳን ፈተና አንዲት ነፍሴን እለምንሻለሁ። የእጅና የእግር መመላለሻ ከሚገለገልበት ስግደት ጸሎት አዳራሽ ለጉልበቶችሽም ሰላምታ ይገባል። ክርስቲያናዊት ቅድስት አርሴማ ሆይ ጥርጥርና ክደትን የተውሽ ብትሆኝ ከአደባባይ ስቃይ ባቆምሽ ጊዜ ከነጎድጓድና ከመብረቅ መስፈራራት የተነሳ ምድር ተነዋወጠች፣ ቀስተ ደመናም እንደምሰሶ ተተከለ። በአሳላፊ ቤት ለሚያጥድ ተረከዝሽ ሰላምታ ይገባል። ሰማያዊት ቦታ ውስጥ ቀልጣፋ ለሚሆን ለእግርሽ ተረከዝም ሰላምታ ይገባል። አርሴማ ቅድስት ሆይ
ደግ ሰው ስምሽን በጠራ ጊዜ ባነሳሳም ደምሽ የልቦና በድን እንዳስሽ ዳግመኛ በሕይወቷ በደሉን አጥፊ። የእንሶስላ መነከርን ለለመዱ ነጮች ጥፍሮችሽ ለተሸለሙ ጣቶችሽ ሰላምታ ይገባል። አንቺ አርሴማ ሆይ ከቆንጆ ቤት ምስክርነት ቦታ እንግዳ በሚሆን ረዴትሽ ወዳጅሽን አድኝኝ፣ የልብ በሽታ ሕማም እንዳያስጨንቀኝ። ባለሟልነትና የመፈራት ምንጮችን ዘውትር የሚጠጣ የደጋ ዛፍ ለሚመስል ቁመትሽ ሰላምታ ይገባል። በክፉ ዘመንም ከመውደቅ ደግፊኝ፣ ከድካምም አድነኝ። አርሴማ ሆይ የመጽሐፍሽ መቆለፊያን እከፍት ዘንድ ስምሽ የልመና ጸሎት ሆነልኝ። ደመና ዝሙት የሸፈነው የወንጀለኛ ንጉሥ ልብን በገደለ መልክሽ ሰላምታ ይገባል። አርሴማ ሆይ ቅዱስ በሚሆን መስቀል ምልክት አድኝኝ፣ ወደ ምስጋናና ወደ ደስታ የፍቅርሽ ገመድ ልቤን ስቦታልና። ወዳዘነበለ አንገትሽ በሚያልፍ ሰይፍ ጊዜ ለነፍስሽ መውጣት ሰላምታ ይገባል። አርሴማ ቅድስት ሆይ መሥዋዕትን በሚቀበል ጌታሽ ዘንድ የተረፈ ረድኤትሽ በእኔ ላይ ይውረድ። በከናፍርና በአፌም ለምንሻለው፣ የተቆጠሩ ሞትሽ ይህንን ነገር አሳይቶኛልና። ጨረቃን ለመሰለ ለሥጋሽ በድን ሰላምታ ይገባል። በምስጋና ወገንተኞች መላእክት እጅግ ለተደሰተ መግነዝሽም ሰላምታ ይገባል። ቅድስት አርሴማ ሆይ ከጥልቅ ጥፋት ወደ ውስጥ ከግብጽ ከተማ ጠላቶችን በምስጋና ቃል ኪዳንሽን ሙሴ ኃይልስ ያሰጥማቸው ዘንድ ሰላምታ ይገባል። ከሰማዕታት ጋር ካረፍሽበት አርማንያ ቦታ ለመቃብርሽ ሰላምታ ይገባል። ባሪያና በምሳሌ ከተናገርኩት ክብርሽ የተነሳ የሽንገላ አንቺ ያልዳሰሰች የመነሳት ዕቃ አርሴማ ቅድስት ሆይ ከከንፈርና አፍ ምስጋናን ይጥገብ። በፈጣሪ ቃል ለተመሰገነ ለሥጋሽ መፍለስ ሰላምታ ይገባል። የዚህ ዓለም ኑሮን ላልፈለገ ሥጋሽ ሰላምታ ይገባል። ብፅዕት አርሴማ ሆይ ችግርን እንዳላይ ከበረከት ዕቃሽ መግቢያ ማረስን አልችልምና ጥቂት በረከትሽን ትሰጪኝ ዘንድ ለምንሻለሁ። ካንቺ ጋር ላረፉ ለ27ቱ ሰማዕታት ሰላምታ ይገባል። ከብዙ ይቅርታ ጋርና ቅድስት ከምትሆን ስምሽም ጋራ ስማቸው ወዳለበት ቦታ ረድኤታቸው በእኔ ላይ ተውረድ። አርሴማ ሆይ በሁሉ ዘመንና በሁሉ ዓመታት የሞትና የሕማም በሽታ ዳግመኛም አይቅረብ። ሥራችንን ላሳመረልን ለአብ ምስጋና ይገባል። ፈጥኖ ለረዳን ለወልድም ምስጋና ይገባል። ስልጣንን ለሰጠን ለመንፈስ ቅዱስም ሰላምታ ይገባል። ቃል ኪዳንን ያሽ አርሴማ ቅድስት ሆይ የታመነ ምስጋናሽን አነባለሁ። ኃጥአንን ታማልጅን ዘንድ የቅድስት አርሴማ አምላክ ሆይ ከነፍስና ከሥጋ መከራ አድነን ጠብቀንም። የእናታችን የቅድስት አርሴማ ገድል። በከሃዲው ዲዮቅልጥያኖስ ዘመነ መንግሥት ንጉሡ መልኳ፣ ላህዋ፣ ስነ ውበቷ
ውብ የሆነች ብላቴና ሊያገባ ወዶ መልእክተኞችን መርጠው ያመጡለት ዘንድ ላከ። እነርሱም መላ ሀገሪቱን ሲያስሱ ከቆዩም በኋላ ንጽሕት ቅድስት አርሴማ እናታችንን በአንድ በሮሜ ባለ ገዳም ውስጥ ከሌሎች ደናግል ጋር አገኟትና ስዕሏን ስለው ለንጉሡ ላኩለት። ብፅዕት እናታችን ቅድስት ምራተ ክርስቶስ ቅድስት አርሴማም ስነ ላህይዋ እጅጉን ልዩ የሆነ መልከ መልካም ነበረች። ንጉሡም ይህንን ስዕል እንዳየ በልቡ በእጅጉ ፈቅዳ እንዲያመጡለትም አዘዘ። ይህንን እንደሰሙ እኒያ ደናግልና ቅድስት አርሴማ የገዳሙ እመምኔት የሆነችው ቅድስት አጋታ ሸሽተው ወደ አርማንያ ተሰደዱ። በዚያም ሳሉ ንጉሥ ድርጣድስ የሚገዛው ግዛቱ ነበርና ከንጉሥ ዲዮቅልጥያኖስ መልእክትም ደርሶት ሲያስፈልጋት ከደናግሉ ጋር አገኛቸው። እርሱም በመልከ መልካምነቷ በእጅጉም ተስቦ እንዲያለችቱንማ ለራስ ነው እንጂ ማን ሞኛለ በሚል ለንጉሥ ድርጣድስ መስጠቱን ትቶ ለራሱ እዚያው አኖራት። ከደናግሉም ጋራ ከሳቸውም በኋላ ቅድስት እናታችን ብዙ ሊያታልላት ሞከረ። እርሷ ግን በመንፈሳዊ ሕይወቷ ፍጹም ጥባት ያለባት ራሷንም ለቸሩ አምላካችን ለኢየሱስ ክርስቶስ ሙሽራ ያደረገች ናትና ለሰማያዊ ሙሽርነቷ የታመነች ሆነች። ንጉሡም ደጋግሞ ቢሞክር አልሆንለት አለ። በኋላም እመምኔቷን እንድታባብላት ላካት። እመምኔቷ ግን ይበልጥኑ አጽናናቻት። አይዞሽ እንዲህ ላለው ምድራዊ ኃላፊ ነገር እንዳትታለይ፣ ሰማያዊ ሙሽረትሽና ንጽሕናሽን አድኚ አጽኚ ብላ እንዲሁም ይበልጥ አስጨከነቻት። በኋላም ንጉሡ በግድ ይዞ ሊሄድ ቢልም ኃይለ መንፈስ ቅዱስ አድሮባት ነበርና ያንን በጦር የጎለመሰ ሰውነት ያለው ብርቱ ንጉሥ ከመሬት ፈጠፈጠችው። ንጉሡም አንዲት ትንሽ ወጣት እንደምን ጣለችኝ ብሎ እጅግ አፈረ። ንጉሡም በዚህ ሁሉ ተቆጥቶ ቅድስት አርሴማን ስቃዩን ሊያበዛበት ወዶ እኒያ ደናግል እርሷን ፊት ለፊታቸው አሰራትና አንድ ባንድ አንገታቸውን ቀላቸው። እርሷን ግን አይዟችሁ እያለች ታጽናናቸው ነበር። የሚደንቀው ትሰቀቃለች ብሎ ያደረገላት ነገር እንዲያውም ቅዱሳኑ ሰማያዊ አክሊልን ሲቀበሉ ትመለከት ነበር። በኋላም አንቺንስ እንደሌሎቹ ቶሎ አድገልሽም ብሎ እጅግ ብዙ ስቃይን አሰቃያት። ከነዚህም አንደኛው ሁለቱን ድንግል ጡቶቿን ቆረጠ። ይህም አልበቃ ብሎት ሁለቱን ዓይኖቿን አወጣ። እርሷም እንዲህ ሳለች እመቤታችን ንጽሕት ማርያም የብርሃን ልዩ ዓይኖቿን ሰጠቻት። በመጨረሻም ማሰቃየትን በሰለቸም ጊዜ ከእኒያ ከቀሩት ደናግል ጋራ በመስከረም 29 ቀን አንገቷን ሰየፈና ሁላቸውንም የሰማዕትነት የድል አክሊል ተቀዳጁም። እኒያም ቁጥራቸው 7700 ወንዶችና 39 ሴቶች ነበሩ። ቅድስት አርሴማ ከ27ቱ ደናግል ጋራ ሰማዕትነት ከተቀበለች በኋላ
ንጉሥ ድርጣድስ ፈጽሞ ታመመ፣ ታወከ። ቅዱስ ጎርጎርዮስም ሊቀ ጳጳሳትን አስቀድሞ አስሮትም ነበር። ይኸውም በትውፊት ታላቅ ወንድሟ እንደሆነ ይነገራል። በኋላም ቅዱስ ጎርጎርዮስን ፈታውና ከደዌው ዳነ። የቅዱሳን ደናግልና ቅድስት አርሴማንም የቅዱሳን ሰማዕታቱንም ማጽ ፍልሰታቸው በዚህ በቅዱስ ጎርጎርዮስ እንዲደረግ ሆነ። ይህም ታኅሳስ 6 ቀን ነው። እንዲህም ደግሞ የእርሷ ማኅበርተኞች የሚባሉ የ119 ሰማዕታት ዝክራቸው ነው። ከዚያም በስሙ ያማረ ቤተ ክርስቲያን ሰርተው እንዲሁ ያከበሩበት ነውና እናከብረው ዘንድ ይገባል። ለእግዚአብሔር አምላካችን በዚህች ቀን ድንቅ የክርስቶስ ሙሽራ ቅድስት አርሴማና በደናግሉም ሁሉ በሁላቸው ጸሎት ይማረን፣ አሜን። በዚህችም ቀን የእስክንድርያው ቄስ የከበረ አባ መቃርስ አረፈ። ይህም ቅዱስ በአባቱ በሚቀድመው በታላላቁ በክቡር አባ መቃርስ ዘመን ለአስቄጥስ ገዳም አባት ሆኖ ብዙ ትሩፋትን ሠራ። ስለ እርሱም እንደዚህ ተባለ። አንዲት ዘመሚት ነክሳው ገድላት። ከዚህም በኋላ ተጸጽቶ ነፍሱን ገሰጻት። ስለ ዘመሚቷም ሞት በበረሃ ወዳለ ወንዝ ወርዶ ሥጋውንም ለዘመሚት ገልጦ እንደ ዝጉልስ እንዲሆን በዚያ 6 ወር ኖረ። ከዚህ በኋላ ወደ በዓቱም ተመለሰ። መቃርስ እንደሆነም ማንም አላወቀውም። አንድ ጊዜም እየጸለየ 5 ቀን ሌሊት ቆመ። ልቡም ወደ ሰማይ ተመስጧል። ሰይጣናትም እስከ ተቃጠሉም ድረስ እቺ ትጋትና ተጋድሎ ከሠራው ትሩፋት ሁሉ ትልቃለች አሉ። አንድ ጊዜም የራይትን ቦታዎች ላይ ወዶም ወደ በረሃ ውስጥ ገባ። 10 ቀኖችም እየተጋዘ ኖረ። በሚመለስም ጊዜ ምልክት ሊሆኑት መንገዱን እንዳይስት ለምልክት የሚያኖራቸው ሸምበቆዎች ከእርሱ ጋር ነበሩና በየመንገዱ ተከተላቸው። በደከመም ጊዜ ጥቂት ሊያርፍም በወደደ ጊዜ በምድር ላይ ተኛ። ተኝቶ ሳለ እነዚያ ሸምበቆች ሰይጣን ነቀላቸው። አስሮም በቅዱስ መቃርስ ራስ ያኖራቸው። በነቃም ጊዜ አያቸውና ወዲያውኑ አጣቸው፣ አደነቀ። እንዲህ የሚልም ቃልን ሰማ። መቃርስ ሆይ ሃይማኖት ካለ አታወላውት፣ በሸምበቆችም አትታመን። የእስራኤል ልጆች በበረሃ ሲመራቸው የነበረ የብርሃን ምሰሶ እርሱ እንደሚመራ እመን እንጂ አትጠራጠር። ወዲያውኑ የብርሃን ምሰሶ አይቶም ተመለሰ። ከዚህ በኋላ በጎዳና ሳለ ተጠማ። እግዚአብሔርም ከበረሃ ላሞች አንዲቷን ልኮለት ወተቷን ጠጥቶ ረካ። ወደ በዓቱም ተመለሰ። በአንዲት ቀንም ጅብ ወደ እርሱም መጥታ ልብሱን ይዛ ትስብ ጀመር። እርሱም እስከ ዋሻዋ ተከተላት። 3 ልጆቿን አወጣችለት። ባያቸውም ጊዜ ዕውሮች ሆነው አገኛቸው። ከልቧም ሐሳብ የተነሳ ያችን ጅብ አደነቃት። ግልገሎቿንም ይዞ በዓይኖቻቸው ውስጥ ምራቁን ተፋ። አዳኝ በሆነ በመስቀል ምልክትም አማተበባቸው። ያን ጊዜ ድነው ከእናታቸው ኋላ ሮጡ፣ ጡቷንም ጠቡ። ከዚህ በኋላም ወደ በዓቱ ተመለሰ። እርሷ የበግ አጎዛ አመጣችለት። እርሱም ተቀብሎ በላዩ እየተኛ እስከሚያርፍበት ጊዜ ድረስ በእርሱ ዘንድ አኖረው። በአንዲት ጊዜ ደግሞ ልብሱን ለውጦ
በሕዝባዊ አምሳል ሆኖ ወደ አባ ጳቁሚስ ገዳም ሄደ። በታላቁም ጾም ሳይበላ ሳይጠጣ 40 መዓልት 40 ሌሊት ቆመ። የሚሰራውንም እንደ ቆመ ይታታ ነበር እንጂ አይቀመጥም። መነኮሳቱም አባ ጳቁሚስን ይህንን ሰው ከኛ ዘንድ አውጣው፣ ሥጋ የለውምና አሉት። አባ ጳቁሚስም ሥራውን ይገልጽልኝ ዘንድ እግዚአብሔርን እስከምለምነው ታገሱኝ አላቸው። በለመነውም ጊዜ የእስክንድርያው መቃርስ እንደሆነ እግዚአብሔር አስረዳው። በዚያ ጊዜም አባ ጳቁሚስና መነኮሳት ሁሉ ወደ እርሱም ሄደው እጅ ነሱት። ከእርሱም ቡራኬ ተቀብለው ደስ ተሰኙበት። ወደ ቤተ መቅደስም ከእርሳቸው ጋር አስገቡት። በገዳም ውስጥም በስራቸው በመመካት በባልንጀሮቻቸው ላይ የሚታበዩ የእነዚህ ቅዱስ አባት የአባ መቃርስን ጸጋውን አይተው ትሑታኖች ሆነው ከዚህ በኋላ ወደ ባቱ ወደ አስቄጥስ ገዳም ተመለሰ። በእስክንድርያ ሀገርም ዝናብ በተከለከለም ጊዜ ዝናብን እንዲያወርድ አንበጣንም እንዲያጠፋ ወደ እግዚአብሔር አብሮት ለመጸለይ ወደ እርሱ ይመጣም ዘንድ ሊቀ ጳጳሳት ባጢሞቴዎስ እየማለደ ላከበት። ያን ጊዜም ተነስቶ ወደ እስክንድርያ ሀገር ሄደ። ሕዝቡም በታላቅ ደስታ ተቀበሉት። በልቡም ጸለየ። ብዙ ዝናብም ዘነበ። ከዝናብ ብዛት የተነሳ ምድሪቱ ትጠፋለች ብለው እስኪያስቡም ድረስ 2 መዓልት 2 ሌሊት እየዘነበ ኖረ። እጅግም ፈርተው አባታችን ሆይ ዝናቡን አስወግዶ በልክ ይሆን ዘንድ እንዳንጠፋ ስለኛ ወደ እግዚአብሔር ጸልይ ብለው ለመኑት። ያን ጊዜም ጸለየ። ዝናቡም በርቶ በእግዚአብሔር ቸርነት ፀሐይ ወጣላቸው። ይህም አባት ብዙ ታላላቅ ትሩፋቶችን ሰርቷል። እግዚአብሔርም በእጆቹ ድንቆች ታምራትን ገለጸ። ርኩሳን አጋንንት ያደሩባቸውንና ብዙዎች በሽተኞችን አዳናቸው። ይህ አባትም የሰራቸው በጎ ስራዎች ሊቆጥራቸው የሚችል የለም። አንድ ሰው በጎ ስራ እንደሰራ የሰማ እንደሆነ ሰውየው እንደሰራው እስከሚሰራ አይተኛም። የክብር ባለቤት ስለሆነ ስለ ጌታችን ኢየሱስ ክርስቶስ ሥጋና ደም ክቡር ምራቁን ሳይተፋ 60 ዓመት ኖረ። 100 ዓመት ከሆነውና ተጋድሎን ከፈጸመ በኋላ በበጎ ሽምግልና አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለመቃርስ ሕሊና መንፈስ ዘተውህቦ መንገላርያም ያንበር ኃይለ መለኮት ሃቦ ወጓላትያ ለዝብ እምህማመ ወረተ ወተመንድቦ የንተ አህየወ ላቲ ባጻቢዮ አቲቦ አነዳ በግ ወሃበቶ አስቦ ወስዋት ለእግዚአብሔር።